አሁንም አኩርፈሽኝ ዶክተር እንደዛ መናገር አልነበረብኝ። ቆይ ዶክተርን አሁንም አረሳሽው ማለት አደይ ጓደኛሽ ምን ሆነ? ለምዬ ባቡሬስ ቆይ ለምን ሆስፒታል አለች? አደይ ማዘሯን እኮ ሰራት ወዴት? ይሄ ሁሉ ያክስቴ ስራ ነው። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ በአለም ዙሪያ ያላችሁ ለዚህ ቻናል በቅድሚያ አዳዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡን አበረታቱ። የነባር ቤተሰቦችም ላይክ ሼር አድርጉት ማለት ነው። ሰራተኛዋ አደይ ድራማ ተወዳጅና በብዙዎች ዘንድ ብዙ በርካታ ተመልካች አለው። እንዲሁም ደግሞ ቁም ነገርና አስገራሚ ትዕይንቶች የምናይበት ነው። ዛሬም በአዲሱ ክፍል ይዘን መጥተናል። ስለ ለሊ እንዲሁም ደግሞ ባቡሬ ማዘሯ መታገቱ፣ የዶክተሩና አደይ ጉዳይ የዴውን ጨምሮ እናቷስ ምን አለች አደይ አብረን የምናየው ይሆናል። እንግዲህ ከገጠር ስልክ ተደውሎ እንድትሄድና በፍጥነት እናቷ እንደምትፈልጋት በተደጋጋሚ አስጠንቅቃ በስልክ ነግራት አደይ ገጠር ለመሄድ እንግዲህ እቃዋን ሁሉ ጠቅልላ ሻንጣዋን ተሸክማ ቤተሰቡን ተሰናብታ እንዲሁም ፍቅረኛዋ ዴቭንም ቢሆን ወደ ገጠር እንደምትሄድም ለዶክተሩም ነግረዋለች። ታዲያ ዛሬ ላይ ጉዞዋን ወደ ትውልድ ቀየው አድርጋለች። ብቻሽን ቢላትም እንኳን የተወለድኩበት ቀይ ነው ምንም አይመጣብኝ ብላለች። ስጋቷን አሁን ትተዋለች። እሱም ደግሞ አባትየው ፈቃደኛ ሆኖ ጥሩ ቤተሰብ የሀብታም ልጅ ነው ስለተባለና ቤተሰቦቹ ከሀገር ውጭ እንደሆኑ ስለሰማ በደመቀ በኩል ዴቭን እንድታገባው ፍላጎቱ ነው። እናቷንም ቢሆን ሄዶ ቀድሞ እሷ ወዳ በቅዳ የላከችው ባሏ ነው፣ እኔ ላስገደድኳትም ደስ ልሽ ይገባል ቢላትም የእናትየዋ ተቃውሞ አደይ ማግባቷ ሳይሆን ብርሃኔ ዴቭን ማፍቀሯ ነው። ስለዚህ ሁለት በታማቾች አንድ ወንድ ወደው ሊሆን አይችልም፣ ለሁለታቸውም የሚሆን ሰው አይደለም በሚል ቁጭቷን አሁን ላይ ልጇም ብርሃኔ ተቆጥታ ወጥታ ነበር። ባለሊ በኩል መልእክት ተልኮላት ወደ ቤት እንድትመለስ ተደርጓል። ተመልሳ መጥታለች። ስልክም ስታወራ እየሰማቻት ነው። ስትመጭ ነው ሁሉንም የምናወራው ብቻ አንቺ ጨርቄ ማቄ ሳትይ ቶሎ ፈጥነሽ ነው ይብሳታለሽ ማለት ነው። ሌላው የባቡሬ እንግዲህ እናት የታገተችበት ምክንያት ለሊ ያው እንግዲህ እናት አባቷን ይገባኛልን ጥያቄ በፍርድ ቤት ንብረቱን አግኝታ ነበር። አክስቷ ግን አሁንም ቢሆን እየተከታተለቻት ነው። በድጋሚ እገታ እንዲደረግባት ብታዝም ባቡሬ ይህን ነገር ማድረግ አይችልም። ምክንያቱም ለሊ ታማሚም ናት፣ ደግሞ በጣም የሚወዳትና የሚያፈቅራት ሴት ናት። እዚህ ስራ እጄን አልከትም ቢል ዛሬ ላይ ግን በቀሉ በእናቱ በኩል ተበቅለውታል። ማዘሯን ደግሞ ለሊን አሳልፈ ካልሰጠን በህይወትም አታገኛትም የሚል ማስፈራሪያዎችም እየደረሱ እናቱን ለመፈለግ በቃ እግሩ እስኪቀጥን እንግዲህ ከነደመቀ ጋር እናቴ ምን ሆና ይሆን እያለ ነበር። በስልክ ቢያናግራትም እንግዲህ ጥላቶቹ ያልነውን ካልፈጸምክ እናት ግን አታገኛትም የሚል ማስፈራሪያ ነው። ሌላው ደግሞ እንግዲህ የተመለከትነው ፍቅር ዳኒ የቤዛን ወንድም በመኝታ ክፍሏ ደብቀዋለች። ያው እሷ ደብቀው ሳይሆን እሱ ተደብቆ ገብቶ ነበር። እናትየዋ እንዳታየው ያለባት ጥረት እና ሰቀቀን በጣም አስፈርቷታል። እሱ ግን እንደውም ካዩ የሚሉ የሚል ነገር ነው። ሌላው ቤዛ የተመለከትናት የሌሊን የሕክምና ማስረጃ ፈልጋ ከዶክተሩ ቢሮ ገብታ አግኝታለች። የደም ካንሰር ታማሚ መሆኗን አውቃለች። በቀላት አለው ለአንቺ የሚገባሽ መድኃኒት ይዘጋጅልሻል እያለች ነው እንግዲህ የተሳሳተና ከሷ ጋር የሚሄዱት መድኃኒቶችን ልሰጣት እንደሆነ ያስበናል። ዶክተሩ ግን በቢሮዋ ስላገኛት በጣም ተናዶ ያለኔ ፍቃድ እንዴት ገባሽ በሚልም በጣም ሲበሳጭባት ይቅርታ ክፋት አስቤ አይደለም ብላለች። አሁን ላይ የእሷን ህመምም አውጥታ ለሰውም ልታወራባት ትችላለች። በእርግጥ ቤተሰቡ ሙሉ ሰምቷል አሁን ላይ ቀድመው። ስለዚህ ለሊን እውነት የተሳሳተ መድኃኒት ተሰጣት ይሆን ወይስ ዶክተሩ ይነቃባት ይሆን? የቤዛ ተንኮል እየገባው መጥቷል ዶክተሩ። አደይን ደግሞ እንደወደዳት ዛሬ በግልጽ ሲናገር ነበር። ስሜት የመግለጹ ምን ትርጉም አለው? ነገ ለምታገባ ሴት ብሏታል። ያው ገጠር የምትሄድበት ምክንያቱም ሽምግልና ሊላክ እንደሆነ ልታገባ እንደሆነ በቅርቡ ዴቭን እየነገረችው ነበር። ዶክተሩ ደግሞ እንግዲህ እሷን በጣም ወዷታል፣ አፍቅሯታል። ሻይ ቡና ብለን እናውራ ጊዜ ሰጥተን ብሏት ስለነበር ነው የምናወራውን ጉዳይ ካለ እዚሁ እናውራ እንጂ ሌላ ቦታማ ጊዜ የለኝም ከሚል አንጻር ወደ ገጠር እንደምትሄድ ነግራው ከድሮው እንግዲህ የተለየ አቅፎ ሲሰናበታት ለሱ የሀዘን ስሜት ሲስተማው ተመልክተናል። እንግዲህ ዴቭን ቢሆን ዛሬ ላይ ተናግሮ ስለነበር ዶክተርን ከአደጋ እንዳላይ ስለምንም ነገር እንድታወራት አልፈልግም ብሎት ስለነበረ በጣም ተናዳበት። አሳፈርከኝ፣ አሸማቀቀኝ፣ እሱ እኮ ጥሩ ሰው ነው፣ አንተ ባሰብከው መንገድ እንዴት ታስባለህ ወይስ ቅናት ነው በማለት እንግዲህ
ከአንቺ ጋር መሆኑ አላማረኝም፣ ደስ አላለኝም ቢላትም ቢሆንም በዛ ልክ ልትናገረው አይገባም ብላ አኩርፈው ነበረ። እንግዲህ እሱ ደግሞ ለዶክተሩ ተጠራጥሮታል። እንግዲህ ዴቭ ማለት ነው። እውነትም ደግሞ የተጠራጠረው ነገር እውነት ነው። በእርግጥ ደግሞ እሷ ያው በሌሊ ምክንያት ነው ብላ ስላሰበች ለዶክተሩ የተለየ ስሜት ለእሷ አለኝ ወይም አለው ብላም የገመተች አይመስለንም። እንግዲህ ፍቅር ዳኒን ልታስወጣው ከአሹና ከሮማን ጋር ተነጋግረው ነበረ። ነገር ግን ደግሞ በር ላይ ሲሰነባበቱ ስለተመለከተ ተመልሶ ወደ ክፍሉ እንዲገባ ሆኗል ማለት ነው። ፍቅር እጅግ በጣም ፈርታለች እናቷን። እንግዲህ እሱ ደግሞ ዘና ብሎ በዛ ክፍል ውስጥ አለ። ወንድ ጋር መሆኗን እንዳይናገሩ በየት ገባ የሚለው ጥያቄ ይፈጠርብኛል በሚል አሹ እንግዲህ ሊናገርም አልፈለገም ማለት ነው። ኪንጎ ዛሬ መጥቶ ይቅርታ ጠይቋል። ገፍትሮ ጥሏት ስለነበር ማዘሯል ይቅርታ ሌልሽ መጣ ብላ ሩታ ነገሩን እንግዲህ እያስተባበለች ነበረ። ይቅርታ እኔ ያላየውም ድርጊቱ ሲፈጸም እንግዲህ እርሶ መሆናውንትን ብሏል። እሷም ቢሆን እንግዲህ ይቅርታውን ተቀብለዋለች ማለት ነው። ሌላው የአደይ እናት በጣም በንዴት እና በስሜት ነው እንግዲህ ስልክ ስታወራት የተመለከት ነው። ስለዚህ ትፈቅዳለች ብለን ራሱ አናስብም። የሮማን ያሹ ነገር ደግሞ ያው እንደ በፊቱ አልሆንላት ሲል ለምንድን ነው ሮማን ብለህ በስም የምትጠራኝ የሚል ጥያቄ አንስታለች። ስምሽ እኮ ነው እያላት ነው። ያው እንግዲህ ፍቅር ጥያቄውን እንደማትቀበለው ስላወቀ ከእሷ መራቅን እንዲሁም ደግሞ የተለያዩ አክቶችን ማሳየት ጀምሯል አሹ። ሮማን ደግሞ እንደ ድሮ አልሆንላት ሲል ለምን ተቀየርክብኝ የሚል ጥያቄዎችም አንስታበታለች። ነገር ግን ደግሞ ያሹ መልስ ያው ነኝ እኔ ምንም አልሆንኩም የሚል ነው ማለት ነው። እንግዲህ የአደይና የዴቭ ጉዳይ ይሳካል አይሳካም ብለን ለመገመት እናቷ ፈቃደኛ ካልሆነች መጓተቱ አይቀርም። በዛ መሀል ደግሞ አሁን በሁለታቸው ክፍተት መሀል ዶክተሩ መግባቱ የማይቀር ነው። እንግዲህ ወደፊት ዝም ብለን ስንገምትና ስናስብ አደይ ከዴቭ ጋር ሳይሆን ከዶክተር ኢዮል ጋር ብትሆን ይመስለናል። እሷም የእሱ ስብዕና መልካምነት በጣም ደስ ብሏታል፣ ወደዋለች። ሚስቴ ብሎ እንኳን ዛሬ ላይ ዴቭ ሲጠራት ለመጋባት ቀናቶች ይቀሩናል፣ ሚስቴ ማለት አይቻልም እያለችውም ነበረ። ያው በሌሊ ህመም ምክንያት ይሁን እንጂ አደይ ብዙም አይደለችም ከዴቭ ጋር አሁን ላይ ብዙም ለመገናኘት ፈቃደኛ አይደለችም። ተገናኝተው ሲያወሩ ራሱ ደስተኛ ሆና አላየናትም ማለት ነው። እንግዲህ ዶክተር ጋር ደግሞ በፈገግታ በደስታ ስታወራው ነበረ። አደይ ለዶክተሩ ትሆን ይሆን ወይስ ደግሞ ለዴቭ? እንዴት ብላችሁ ነው እናንተ የምትገምቱት? እንዲሁም ደግሞ የባቡሬ ማዘር በሰላም ትመለስ ይሆን? ለሊስ በምን ጉዳይ ላይ ቀጣይ ላይ የምናገኛት ይሆናል? በኮሜንት ግለጹ፣ ግምት፣ ሀሳብ አስተያየታችሁም ማለት ነው። ዶክተር ቪል ለአደይ ጥሩ ቦታ አለው። እንግዲህ ዴቭ ካልተሳካለት ከዶክተሩ ጋር ትሆን ብለን ነው እኛም ከወዲሁ የምንገምተው። ላይክ እና ሰብስክራይብ ሸር እያደረጋችሁ ቤተሰብ ሆኖ ቀጣይ ክፍል ይዘን እንመጣለን።